ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ የሰላም ስምምነቱ ወይም የተኩስ አቁሙ የታወጀበት 15 ቀናት ሊጠናቀቁ ጥቂት ሰዓታት ወይም ቀናት ብቻ ነው፣ ምናልባት ከአንድ ቀን ያልዘለለ ነው የሚሆነው። ስለዚህ በዚህ ሰዓት ላይ እንግዲህ የመጨረሻዎቹ አማራጭ የሚባሉት ሙከራዎች ለመሞከር እየተደረጉ ያሉ ዜናዎች እንዳሉ ይታያል። ይሄ ነገር ከተሰበረ በኋላ ግን ሊመጣ የሚችለው ነገር በተመለከተ ኢራን ዛሬ ከባድ ማስጠንቀቂያ ሰጥታለች። ይሄውም ኢራን ዋርንስ ኢት ሃዝ ኒው ካርድስ ኦን ዘ ባትልፊልድ በሚል ነው እየተነገረ ያለው። እንግዲህ አዲስ ካርድን እንስባለን በሚል ኢራን እየተናገረች ትገኛለች። እንግዲህ ጦርነቱን ጨዋታ የሚቀይር ከባድ እርምጃ ላይ ነው የምንገባው የሚለው ነገር የኢራንን ማስፈራሪያ ሰምተናል። እንደገና በዚህ አፕዴቶች ላይ ዛሬ ምንድነው እየተከናወኑ ያሉትን የሚለው ነገር ሁሉ እዛ ላይ በደንብ አድርጌ ያሳያቸዋለሁ። በተለይ ደግሞ አሁን ባለው የሰላም ስምምነቱ አደጋ ላይ የወደቀበት በጣም አስቸጋሪ ሁኔታ ውስጥ የገባበት እንደሆነ ጫፍ ላይ ነው ያለው። ስለዚህ ዓለምን ወደ ጦርነት ቀጥሎ የሚመጣው ጦርነት የሶስተኛ ዓለም ጦርነት የመሆን ጉልበት ነው ያለው። በዛ ውስጥ እነ ቻይናም እነ ሩሲያም የሚገቡበት በር በጣም ሰፊ ተከፍቷል በነገራችን ላይ ወደ ቤተሰቦቼ። ስለዚህ ቻይናም ጦርነቱ በአካባቢ ላይ እንዳይሆን በተለይም ደግሞ በዛው አካባቢ ላይ ጦርነቱን አትፈልገውም ቻይናው እንደምታውቁት ማለት ነው። ለምሳሌ የራሷን የታይዋንን ጉዳይ በተመለከተ አሜሪካዎቹ አውሮፓዎቹም ትኩረታቸውን እንዲወስዱላት ትፈልጋለች። ስለዚህ እዚህ ቦታ ላይ ኢራን ያለችበት ቦታ ላይ እንግዲህ የሚያዳክም የሚመታ ቦክስ መጠቀም የምትፈልግበት ጊዜ እንደሆነ እየታየ ነው ያለው። እሱን በአንድ ፕሮግራም ላይ ያሳያችኋለሁ። ነገር ግን አሁን ባለበት ሁኔታ ከኤፕሪል 8 2026 ጀምሮ ለሁለት ሳምንታት በፓኪስታን ጥረት የተደረገው የኢራን አሜሪካ ተኩስ አቁም ስምምነት በኤፕሪል 21 2026 እንደሚጠናቀቅ ነው እየተገለጸ ያለው። ስለዚህ ጥምር ጥቃቶች እንደገና ሊጀምሩ እንደሚችሉ ስጋቱ ከፍተኛ ደረጃ ላይ መድረሱ እየተነገረ ይገኛል። የኢስላማባድ ንግግሮች መክሸፍን በተመለከተ ከፍተኛ የአሜሪካ ልዑካን በምክትል ፕሬዚዳንት ጄዲ ቫንስ የሚመሩትና የኢራን ባለስልጣናት በኢስላማባድ ያደረጉት የ21 ሰዓታት ተከታታይ የሰላም ንግግር ያለምንም ስምምነት መጠናቀቁን ታውቃላችሁ። ዲፕሎማሲው መንገድ መዘጋትን ነው የሚያሳየው። እሱ ብቻ አይደለም፣ የኢራን አዳዲስ ካርዶች ማስፈራሪያም እየወጣ ያለበት ነገር እንደቀላል አይታይም። የኢራን የፓርላማ አፈ ጉባኤ ሞሐመድ ባጊር ጋሊባፍ እንግዲህ ንግግሮችን ካልተሳካ ጥረቱ ካልተሳካ ሰላም ስምምነቱ የማይመጣ ከሆነ በጦር ሜዳ አዳዲስ ካርዶችን ወይም እስከዛሬ ያልተጠቀምንባቸውን የጦር ማውደሚያ ስልቶችን አዘጋጅተናል በሚል እየተናገሩ ይገኛሉ። ሁሉም በየፊናቸው በነገራችን ላይ ለጦርነቱ እየተዘጋጁ ነው ያሉት። ይሄ ምን ማለት ነው አዳዲስ ካርዶች የሚለውን መጀመሪያ በዛ ላይ ልጀምርላችሁና ወደ ሌሎቹ መረጃዎች አልፋለሁ። በጣም አጫጭር ብዙ ጥቅጥቅ ያሉ መረጃዎችን ያሳትፍኩላችሁ በዛሬው ዕለት ባለፉት 12 ሰዓታት ውስጥ በዓለማችን ላይ በተለይ በኢራን ጦርነት ዙሪያ ላይ ምን እየተከናወነ ነው የሚለውንም መረጃዎች ሰብስቤላችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ይሄን ፕሮግራም ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች ብታካፍሉኝ ደስ ይለኛል። ሰብስክራይብ ማድረግንም አትርሱ። ብትችሉ VPN አብርታችሁ ብትመለከቱልንም ኢትዮጵያ ውስጥ ያላችሁ በጣም ደስ ይለኛል። ይሄንን ልጠቁማችሁ ብዬ ነው። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ሣድስ ቤተሰቦቼ በሚያዝያ 21 2026 በኤፕሪል 21 2026 ኢራን በአሜሪካና እስራኤል ላይ አዳዲስ የመስክ ካርዶች የጦርነት አዳዲስ ስልቶችን እንደምታሳይ ማስጠንቀቋ እየተነገረ ይገኛል። ይሄ ሆነው እንግዲህ በሁለቱ ወገኖች መካከል ያለው ደካማ የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ወይም ደግሞ ምናልባትም ከአንድ ቀን ያልዘለለ ጊዜ ነው ያለው ማለት ነው። አሁን ባለበት ሁኔታ ላይ የኢራን ማስጠንቀቂያ የኢራን ፓርላማ አፈ ጉባኤ ሞሐመድ ባጌር ጋሊባፍ ሀገሪቱ በጦር ሜዳ አዳዲስ ስልቶችን ወይም ደግሞ አዳዲስ ካርዶችን ለማሳየት መዘጋጀቷን ነው እየተናገሩ ያሉት። ይሄ ባለበት ሁኔታ በአሜሪካና በእስራኤልና በኢራን መካከል ያለው ደካማ የተኩስ አቁም ስምምነት እንግዲህ በዚህ በፓኪስታን ውስጥ አለመረጋጋትን እያሳየ ያለበት የመጨረሻው ጫፍ ላይ ነው ያለው። ኢራን በፓኪስታን አደራዳሪነት የሚካሄደው የሰላም ንግግር በአሜሪካ ማስፈራሪያ ምክንያት ነው እንግዲህ ሰላም ስምምነት እናደርጋለን ይላል ትራምፕ፣ መልሶ እንደገና ማስፈራሪያ ይለቃል። በዚህ ምክንያት እንግዲህ ይሄን ተኩስ አቁም ስምምነት ዛሬ ላይ እንደተናገረችው ምንም አይነት የመቀላቀልበት ምክንያት የለም የሚለው ነገር ነው እየተናገረች ያለችው። የአሜሪካ ስምሪትም እዚህ ላይ እየታየ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የድርድር ቡድን ወይም ምክትል ፕሬዚዳንት ጄዲ ቫንስን ጨምሮ ወደ ፓኪስታን እየተጓዙ መሆኑንም የገለጹበት ነገር እንዳለ ሰምቷል። እንግዲህ ይሄ ባለበት ሁኔታ ላይ ኢራን በሆርሙዝ ስትሬት በኩል ፈቃድ የሌላቸው መርከቦችን እንደምታጠቃ በማስጠንቀቅ ቀደም ሲል በአሜሪካ የተዘጋውን
በተለይ አሜሪካ የዘረጋችውን የኢራን ወደቦች ማገጃ ወይም ብሎኬድ ለመስበር ጥላ መርከቦችን ወይም ሻዶ ቬዝልስን እየተጠቀመች ነው። ከጀርባ ተሽሎክልኮ የሚሄዱ የጦር መርከቦችም የነዳጅ ጫኝ መርከቦችም ሌሎችንም ኢራን እየተጠቀመች መሆኑ እየተነገረ ነው የሚገኘው። ከዚህ ጋር ተያይዞ የፓኪስታን ሽምግልና ፓኪስታን የሁለቱም ወገኖች የሰላም ንግግር ለማደስ ከፍተኛ ጥረት አድርጋለች። የውጭ ጉዳይ ሚኒስትሩ ኢሻቅ ዳር እንግዲህ ከአሜሪካ ተወካዮች ጋር ተገናኝተዋል አሁን ባለበት ሁኔታ። ነገር ግን የጦርነት ስጋት አለ። ሁለቱም ወገኖች ኢራንና አሜሪካ እስራኤልም የሰላም ስምምነት ካልደረሰ የወታደራዊ እርምጃውን ለማጠናከር መዘጋጀታቸው ምልክት በከፍተኛ ሁኔታ እየታየ ነው ያለው። እሱ ብቻ አይደለም፣ ጦርነቱ ከዚህ በኋላ ሊሆን የሚችለው በጣም ከባድ አደገኛ የሚባሉ ውጤቶችን ይዞ ሊመጣ እንደሚችል ኢራን ደግሞ በጦርነቱ ስልት ላይ አዳዲስ ካርዶችን ልትጠቀም እንደተዘጋጀች እየተናገረች ያለችበት ነገር ከፍተኛ ድርሻ ይዟል። ይሄ የሚያሳየው እንግዲህ ጦርነቱ ላይ ከጀርባ ባለፉት 15 ቀናት እየተዘጋጁ ነው እንጂ ለሰላም የሚሆነውን ጊዜ እያበጃጁ እንዳልነበረ የሚያሳዩ እርምጃዎች ናቸው እየታዩ ያሉት። ከዚህ አንጻር እየሆነ ያለው ነገር በጣም ከባድ ነገር ይዞ ሊመጣ እንደሚችል ምልክቶቹ እየሰፉ ነው የሚገኙት። ከፍተኛ የጦርነት ዝግጅት ውስጥ እንዳሳለፉ እየተነገሩ ያሉበትን ዜና በተመለከተ በትልቁ ቻናሌ ላይ ያቀረብኩላችሁ መረጃ አለ። እዛ ውስጥ ገብታችሁ በተከታተሉ ብዙ እውቀት ታገኙበታላችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የኢራን አዳዲስ ካርዶች ማስፈራሪያ ብቻ አይደለም፣ የትራምፕም የቦምብ ማስፈራሪያ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱ ካልተፈረመ በኢራን ላይ ከፍተኛ የቦምብ ጥቃት እንደሚከፈትና የኢራን ስልጣኔን እንደሚያጠፋ የዛተበት ውጥረቱም እጅግ በጣም ከፍተኛ እንዳደረገው ይታወቃል። አሁንም ያን ዛቻ ትራምፕ እየለቀቀ ይገኛል። የሆርሙዝ ባህረ ሰላጤ ቀውስን በተመለከተ ኢራን በስምምነቱ መሰረት የሆርሙዝ ባህረ ሰላጤን ለመክፈት ፈቃደኛ ባለመሆኗና አሜሪካ በባህረ ላጤው ላይ የባህር ማገጃ በመጣሏ የነዳጅ አቅርቦት ላይ ከፍተኛ ስጋት እንደፈጠረ ይታወቃል። ኢራን አሜሪካ በጭቆና ስር እንድትተዳደር እንደማትፈልግ በመግለጽ የሰላም ንግግሮች እንዲቀጥሉ ፓኪስታን የቀረበውን ጥሪ በመጀመሪያዎቹ ዙር ውድቅ ማድረጓ የሰላም ሂደቱን አጣብቂኝ ውስጥ እንደከተተው ይታወቃል። ምክንያቱም በባርነት ውስጥ ሆነን አይደለም የሰላም ድርድር የምናደርገው። አሜሪካ እነዚህ የምትላቸውን ነገሮች አራግፋ ጥላ ማስፈራራቱንም ሌላውንም ጥላ በትክክል ምንደራደር ኮን እንደራደር የሚል ነው። የኢራን ከክብር ጋር የተያያዘ ነው። ምክንያቱም ክብሯን አሳልፋ ላለመስጠት ነው በጣም ከፍተኛ ጥረት እያደረገች ያለችው። የወደመው ቢወድምም ክብርና ኃይል ዝና ካለ መልሶ ያን ክብር ማምጣት እንደሚቻል ያንን የወደመውን ነገር መስራት እንደሚቻል፣ ነገር ግን ክብር ከወደመ የወደመን ንብረት መልሶ የሚሰራበት መንገድ የባርነት መንገድ እንደሆነ ኢራናውያኑ በደንብ ገብቷቸዋል። ስለዚህ የሚወድመው ወድሞ የሚተርፈው ክብር መሆን እንዳለበት የሚነጋገሩበት በዛ ዙሪያ ላይ የሚያወሩበት ጊዜ ነው። ስለዚህ ከዛ አንጻር እንግዲህ የኢራን ንግግሮችን እንግዲህ በተመለከተ ኢራን አሜሪካ በጭቆና ስር ብላ ነው የምትለውን ነገር በትክክለኛ መልኩ ነው የገለጸችው። ስለዚህ የአሜሪካን ጭቆና ወይም ደግሞ አጉል እኔ የሚለውን ነገር ትራምፕ ካነሳ በኋላ ነው የምንደራደር የሚለው ትልቁን ቦታ እንደሚይዝ እያየን ነው። ስለዚህ የሁለተኛ ዙር ንግግሮች እርግጠኛ ያለመሆንም ዛሬ እንግዲህ በጣም ኤፕሪል 21 2026 በኢስላማባድ ይካሄዳል ተብሎ ይጠበቅ የነበረው ሁለተኛ ዙር ንግግር የኢራን ልዑካን መምጣት አለመምጣታቸው አጠራጣሪ በመሆኑ የሰላም ተስፋው የተሟጠጠ እንደሆነ መረጃዎቹ እያሳዩ ይገኛሉ። የቻይና የጦር መሳሪያ ድጋፍም ስጋት እየታየ ነው። የአሜሪካ የስለላ መረጃዎች እንደሚያመላክቱት ቻይና የተኩስ አቁም ስምምነቱ እየተካሄደ ባለበት ወቅት ለኢራን የጦር መሳሪያዎችን ጭነት አድርጋ እያዘጋጀችና እየሰጠቻት መሆኑን መረጃዎቹ ደርሰውናል በሚል እየተነገረ ይገኛል። ከፍተኛ የጦር መሳሪያ ከቻይና ወደ ኢራን መግባቱ እየተነገረ ነው የሚገኘው። ሌላኛው የፓኪስታን አስቸጋሪ አቋም ነው። ፓኪስታን እንደ አደራዳሪነቷ በአሜሪካና በኢራን መካከል የሰላም ስምምነት ለማምጣት ከፍተኛ ጥረት ብታደርግም በሁለቱ ወገኖች መካከል ያለው ከፍተኛ አለመግባባት የፓኪስታን ዲፕሎማሲያዊ ስኬትን አደጋ ላይ ጥሎታል። ፓኪስታንም ሽምግልናውን አልቻለችበትም እየተባለ እየተነገረ ነው የሚገኘው። የኢራን ኢኮኖሚያዊ ማዕቀብ መባባሱም ጭምር ለዚህ ስጋት ነው። አሜሪካ በኢራን ወደቦች ላይ የጣለችው ማዕቀብ የኢራንን ኢኮኖሚ በየቀኑ በ500 ሚሊዮን ዶላር እየጎዳው በመሆኑ ኢራን በከፍተኛ ኢኮኖሚ ጫና ውስጥ ሆና የሰላም ስምምነቱን እንድትቀበል ለመገደድ የደረገበትን ሂደት ነው። አልቀበልም የሚመጣውን ነገር እናያለን ወይም እንቀበላለን የሚለውን ነገር ኢራን አትኩራ እየሰራች ያለችበት። ከዚህ አንጻር እንግዲህ ውድ ሣድስ ቤተሰቦቼ ኢራን እንግዲህ ዛሬ በተናገረችው መሰረት ኢራን says no talks with the US for now, casting doubt over Pakistan's effort
ኢራን ሐሰይድ በሚል እየተነገረ ይገኛል። እንግዲህ ኢራንና አሜሪካ ፓኪስታን ሊያደርጉ የነበረው ሁለተኛ የሰላም ስምምነት ድርድር መቋረጡን ተከትሎ እንግዲህ ዛሬ በጣም የተሟጠጠ ተስፋ ነው ያለው ማለት ነው። ስለዚህ እንዴት ነው ዛሬ የመጨረሻው የሰላም ንግግር ቢባል ያለ መሳካት እድሉ በጣም ከፍተኛ መሆኑ እየተነገረ ነው የሚገኘው። የልዑካን ቡድን አለመላክም ጭምር ታይቷል። ኢራን በፓኪስታን ኢስላማባድ ሊካሄድ የነበረውን የሰላም ድርድር ምንም አይነት የልዑካን ቡድን እንደማትልክ በይፋ አስታውቃለች። አሜሪካም የባህር ላይ እገዳዋን በተመለከተ ነው አንዱ ችግር። እንግዲህ ኢራን ለድርድር ፈቃደኛ ያልሆነችው አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ ከበባ ወይም ናቫል ብሎኬድ እስካልተነሳ ድረስ ንግግር እንደማታረግ በመግለጿ እንደሆነ እየተነገረ ይገኛል። የተኩስ አቁም ስምምነቱ ማብቂያም እንግዲህ እየተሟጠጠ ነው። በፓኪስታን አደራዳሪነት የተደረሰው የ2 ሳምንት የተኩስ አቁም ስምምነት ረቡዕ ኤፕሪል 22 ሚያዝያ 14 የሚያበቃ ሲሆን እንግዲህ አሜሪካ ስምምነቱን ለማራዘም ፍላጎት እንደሌላት ነው የገለጸች ያለችው። ይሄም እንግዲህ ነገ የመጨረሻው ቀን ነው የሚሆነው። የአሜሪካ ልዑካን ጉዞም በዚህ ላይ ታይቷል። የኢራን እምቢተኝነት ቢኖርም የአሜሪካው ፕሬዚዳንት ምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ በዛ የሚመራው ልዑካን ቡድን ለድርድሩ ወደ ፓኪስታን አምርቶ እንደነበረ ዛሬ በዛ እንዳሉ እየተነገረ ነው የሚገኘው። የፓኪስታን የሽምግልና ጥረትም በጣም አደጋ ላይ ወድቋል ማለት ነው። ፓኪስታን በሁለቱ ወገኖች ለማቀራረብ ከፍተኛ ጥረት እያደረገች ቢሆንም የኢራን ድርድር ውድቅ ማድረግ የሽምግልና ሂደቱን ጥርጣሬ ውስጥ ጥሎታል ተብሏል። ወታደራዊ ውጥረቶችም ጨምረዋል። በቅርቡ አሜሪካ በኦማን ባህረ ሰላጤ ላይ የኢራን ንግድ መርከቦችን መምታቷና መያዟን በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶታል ተብሏል። የኢራን ቅድመ ሁኔታዎች በዚህ ዙሪያ ላይ ተዘርግተዋል። ኢራን ድርድር ከመጀመሩ በፊት ማዕቀቦች እንዲነሱ፣ የባህር ላይ ከበባውም እንዲቆምና አሜሪካ በሊባኖስና በሌሎችም አካባቢዎች የምታደርገውን ጥረት እንድታቆም ወይም ጥቃት እንድታቆም መጠየቁም ከዚህ ጋር ተያይዞ እየተነገሩ ካሉ ወሬዎች መካከል ይገኛሉ። ሌሎች አጫጭር መረጃዎች አሉ ዛሬ በኢራን ጦርነት ዙሪያ ላይና በአካባቢው ላይ ያለውን ነገር በተመለከተ እየተነገሩ ያሉ። እነዚህ ነገሮችን በትክክል መከታተል ያለብን ዋነኛው ምክንያት ዓለማችን ከፍተኛ የሆነ የትንቢት መፈጸሚያ ስፍራ የሆነበት እንደገናም የዓለማችን ውጥንቅጥ ይዞ የሚሄድበት ስፍራ ስለሆነ እንደ ቀላል አንመለከተውም። በዚያ ዙሪያ ላይ አጫጭር ሌሎች መረጃዎችን ላካፍላችሁ። አብይ ይልማ ነኝ። ክቡራን የሣድስ ቤተሰቦቼ ይህን የተኩስ አቁም ማብቂያን በተመለከተ የተነገረው ያለው ነገር ያልተራዘመ የተኩስ አቁምም ነው እየሆነ ያለው። ስለዚህ ይህን ተኩስ አቁም ለማራዘም ምንም አይነት ፈቃድ እንደሌለ ዛሬ እየተነገረ ነው። የሆርሙዝ ባህር ወሽመጡን በተመለከተም እንግዲህ በተለይ የባህር ላይ ትራፊክን ኢራን በሆርሙዝ ላይ ያለውን ይህንን ማገዷም እየተነገረ ይገኛል። የነዳጅ አቅርቦት አደጋ ላይ ጥሏል። አሁንም ተጨማሪ ማለት ነው። የአሜሪካ ባህር ኃይልም እገዳ ዛሬ እየተሰማ ነው። የአሜሪካ የባህር ኃይል ኢራን ወደቦች የሚገቡ 27 መርከቦችን ዛሬ አግዷል ተብሏል። የአሜሪካ የባህር ኃይል በኦማን ባህር ላይ የኢራንን ጭነት ላይ ቱስካ የሚባለውን ተኩሶ መምታቱ በጣም ከፍተኛ የሆነ አሁንም ውጥረቱን እንዳባባሰው እየተነገረ ነው የሚገኘው። የኢራን አዲስ ካርዶች የኢራን የበቀል እርምጃ ማስጠንቀቂያ የተከለከሉ መልእክቶችም ጭምር አሉ። እዚህ ላይ የባህር ላይ ደህንነት ድርጅቶች በሆርሙዝ ባህር ወሽመጥ በኩል መርከቦች በደህና እንዲያልፉ በክሪፕቶ ከረንሲ ገንዘብ የሚጠይቁ የማጭበርበር መልእክቶች እየተሰራጩ ነው የሚለውም ነገር ዛሬ እየተነገረ ይገኛል። የቻይና ጣልቃ ገብነትን በከፍተኛ ሁኔታ ስጋት ሆኗል። የኢራን ኢኮኖሚ ቀውስም ተባብሷል። ከዛ ውጪ ጄዲ ቫንስ ጉዞ አድርገዋል። የአሜሪካ ምክትል ፕሬዚዳንቱ ለሁለተኛ ዙር የሰላም ንግግር ወደ ፓኪስታን መጓዛቸው ተዘግቧል። ኢራን በጣም አጠራጣሪ ነገሯም አሁን ዛሬም የተሰማ ነው። የፓኪስታን ደህንነት ጉዳይን በተመለከተም እንዲሁ የኒውክሌር ስጋትም ጨምረዋል። በተለይ ትራምፕ የኢራን የኒውክሌር ክምችት ማገገም ረጅም ጊዜና አስቸጋሪ ሂደት እንደሚሆን እየተናገሩ ይገኛሉ። የሊባኖስና የእስራኤል ንግግርም እዚህ ውስጥ ዛሬ ከተነገሩት ነገሮች መካከል በእስራኤልና በሊባኖስ መካከል ሁለተኛው የሰላም ንግግር ሐሙስ እንደሚካሄድ እየተነገረ ይገኛል። የነዳጅ ዋጋም በተመለከተ በፓኪስታን የሰላም ንግግር የመቀጠል ተስፋ ኖሮ እንግዲህ መጠነኛ ለመቀነስ ጥረት አድርጎ ነበረ። ነገር ግን ወደ በኋላ ወይም ዛሬ ወይም ነገ በከፍተኛ ሁኔታ ሊጨምር የሚችልበት ስጋት እየጨመረ ነው የነዳጅ ዋጋ። የኢራን የውስጥ ግድያን በተመለከተ ኢራን ከእስራኤል የስለላ ድርጅት ጋር ግንኙነት አላቸው ብላ ያለቻቸውን ሰዎች ሁሉ ለቅማ እየገደለች ነው ተብሏል። ግን አንድ ሰው ሐሙስ ዕለት በመስጊድ ላይ እሳት አቃጥሏል በሚል በዛው አያይዛ ከፍተኛ እርምጃ መውሰዷ እየተነገረ ይገኛል። የዓለም አቀፍ ኤነርጂ ኤጀንሲ IEA ማስጠንቀቂያም ዛሬ ተሰምቷል። በኢራን ጦርነት ምክንያት የዓለም ኤነርጂ ቀውስ በጣም በከፋ ሁኔታ ላይ መዳረጉ ወይም የመዳረሱም ጭምር እየተነገረ ይገኛል። የተባበሩት መንግስታት ድርጅት በተለይ UN ያመጣው ሪፖርት አለ። በሊባኖስ የፈረንሳይ ሰላም አስከባሪ መገደሉ ዛሬም ድረስ ከፍተኛ ችግር ይዞ እየመጣ እንደሆነ እያሳየ ነው። የኢራን 3000
ሰዎች በላይ ያሉ ግድያዎችን በተመለከተ ሪፖርቶች ዛሬም ተጠናክረዋል። ኢራን ከአሜሪካና ከእስራኤል ጋር በምታደርገው ጦርነት ቢያንስ 3375 ሰዎች መሞታቸው ሪፖርቶች አዲስ ሪፖርት እየወጣ መገኘቱም ዛሬ እየተነገረ ነው። ይሄ ሁሉ ባለበት ሁኔታ ላይ እንግዲህ የሰላም ስምምነቱ ለመክሸፍ ጫፍ ላይ እንዳለ የሚያሳዩ ሪፖርቶች ከተሰሙ በኋላ ዓለም ከነገ ጀምሮ ያለባት ችግር በጣም ከባድ ሊሆን እንደሚችል መረጃዎቹ ያሳያሉ። እነዚህን ሰብሰብ አድርጌ ለማስታወሻነት ላቅርብላችሁ ብዬ ወደደው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ቸር ያሰማን። እውቀት ታላቁ እግዚአብሔርን ታከብራለች።